ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የኢትዮ ጂኦፖለቲካል ኒውስ አድማጭ ተመልካቾቻችን በእያላችሁበት አክብሮታዊ ሰላምታችን ይድረሳችሁ። በዚህ ሰዓት እናንተ ልታዳምጧቸው ይገባሉ ያልናቸውን እጅግ ወሳኝ መረጃዎችን ይዘናል። በዛሬው ልዩ ፕሮግራማችን ዓለምን እያስጨነቀ ስላለውና የመካከለኛው ምስራቅ መልክም ብቻም ሳይሆን የዓለምን የኃይል ሚዛን ሊቀይር ስለሚችለው አስደንጋጭ ወታደራዊ ክስተት ዝርዝር መረጃ ይዘንላችሁ ቀርበናል። እስከ ፕሮግራሙ ድረስ አብራችሁን ቆዩ። ዋና ዋና ዜናዎችን እንሆ። የአሜሪካ የአየር ኃይል የበላይነት ተሰብሯል። ለሁለት አስርት ዓመታት ማንም ያልደፈረው የአሜሪካ የአየር ኃይል ኩራት በኢራን ሰማይ ስር ክፉኛ ተመቶ ወድቋል። በኤፕሪል 2026 መጀመሪያ ላይ የተከናወነው ዓለምን ጉድ ያሰኘው ይህ ክስተት ኤፍ-15 ተዋጊ ጄትና ዝነኛው ኤ-10 ወርቶግ በኢራን ሚሳኤል ስጋይ ዓለም ተመልክታለች። ይህን ሽንፈት ለአሜሪካ ተራ ወታደራዊ ኪሳራ አይደለም። በዘመናዊ የጦርነት ታሪክ ውስጥ ዋሽንግተን በአየር ላይ የነበራት ፍጹም የበላይነት ማክተሙን የሚያበስር የታሪክ መጋረጃ ሆኗል። የአሜሪካ የባህር ኃይልና አየር ኃይል ከፍተኛ ድንጋጤ ውስጥ መውደቃቸውን ተከትሎ በአሁኑ ሰዓት በኢራን ምድር የወደቀው አሜሪካዊ ፓይለት ለመታደግ የሚደረገው አደገኛ ኦፕሬሽን ዓለምን በአንድ እግሩ አቆሟል። ይህ ጥቃት የተፈጸመው ግን በኢራን ነባር መሳሪያዎች ነው ወይስ ከጀርባ ሌላ እጅ አለበት የሚለው ደግሞ መነጋገሪያ ሆኗል። ለዚህ ጥያቄ ምላሽ የሚሆን ዝርዝር መረጃ ይዘናል። የሩሲያው ፔሮሜቴስ ሚስጥር ኤስ-500 በኢራን እጅ እውነት ተገኝቷል። በእስራኤልና በአሜሪካ መገናኛ ብዙሃን በስፋት እየተወራ ያለውና ግሎባል ኢንሳይት ጆርናል የዘገበው መረጃ እንደሚያመላክተው ሩሲያ እጅግ ዘመናዊ የማይታዩ አውሮፕላኖችን ሳይቀር መቅበር የሚችለው የኤስ-500 የአየር መከላከያ ስርዓት ለኢራን በሚስጥር አስረክባለች። ይህ 2.5 ቢሊዮን ዶላር የሚያወጣውና እስከ ህዋ ድረስ ኢላማን መምታት የሚችለው የሩሲያ የቴክኖሎጂ ውጤት በኢራን ሰማይ ስር ላይ በተግባር መፈተኑ ዋሽንግተንን ክፉኛ አስቆጥቷል። ይህ በሚስጥር የቴክኖሎጂ ሽግግር የታጀበ ወታደራዊ ህብረት መካከለኛው ምስራቅ የሩሲያና አሜሪካ አዳዲስ የጦር መሳሪያዎች መፈተኛ አውድማ እያደረጋት ይገኛል። ኢራን የአሜሪካን የ48 ሰዓታት የተኩስ አቁም ጥያቄ የሽንፈት ሰላም አንቀበልም በሚል ድፍረት ውድቅ ማድረጓ ደግሞ ከጀርባው የሞስኮና የቤጂንግ አስተማማኝ ድጋፍ እንዳላት የሚያመላክት ግልጽ ምልክት ነው የሚሉ ተንታኞች ብቅ ብለዋል። ዝርዝር መረጃ ይዘናል። የትራምፕ ገሃነምና የሆርሙዝ ስትሬት ዕጣ ፈንታ። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ10 ቀናት የጊዜ ገደብ ሊጠናቀቅ 48 ሰዓታት ብቻ ቀርተውታል። የሆርሙዝ የባህር ወሽመጥ ካልከፈታቸው ሁሉም ነገር ወደ ገሃነም ይቀየራል ሲሉ የሰጡትን እሳታማ ማስጠንቀቂያ ቀጠናውን ወደ መጠነ ሰፊ ጦርነት እየገፋው ነው። የዓለም 20 በመቶ ነዳጅ የሚያልፍበት ይህ ወሳኝ መስመር መዘጋት በአሁኑ ሰዓት የዓለምን ኢኮኖሚ እያናወጠው ይገኛል። የነዳጅ ዋጋ መናር፣ የአቅርቦት መስተጓጎልና የአሜሪካ ፋብሪካዎች መቀዛቀዝ በትራምፕ አሜሪካ ትቅደም ፖሊሲ ላይ ትልቅ ፈተና ደቅኗል። በኳታርና በፓኪስታን በኩል ሊደረጉ የነበሩ የዲፕሎማሲ ጥረቶች ተቋርጠዋል። አሁን ላይ የሚሰማው የጦር አውሮፕላኖች ጩኸትና ሚሳኤሎች ድምፅ ብቻ ነው። ተጨማሪ ይዘናል። የትራምፕ ገሃነምና የሆርሙዝ ስትሬት ዕጣ ፈንታ። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ለኢራን የሰጡት የ10 ቀናት የጊዜ ገደብ ሊጠናቀቅ 48 ሰዓታት ብቻ ቀርተውታል። የሆርሙዝ የባህር ወሽመጥ ካልከፈታቸው ሁሉም ነገር ወደ ገሃነም ይቀየራል ሲሉ የሰጡትን እሳታማ ማስጠንቀቂያ ቀጠናውን ወደ መጠነ ሰፊ ጦርነት እየገፋው ነው። የዓለም 20 በመቶ ነዳጅ የሚያልፍበት ይህ ወሳኝ መስመር መዘጋት በአሁኑ ሰዓት የዓለምን ኢኮኖሚ እያናወጠው ይገኛል። የነዳጅ ዋጋ መናር፣ የአቅርቦት መስተጓጎልና የአሜሪካ ፋብሪካዎች መቀዛቀዝ በትራምፕ አሜሪካ ትቅደም ፖሊሲ ላይ ትልቅ ፈተና ደቅኗል። በኳታርና በፓኪስታን በኩል ሊደረጉ የነበሩ የዲፕሎማሲ ጥረቶች ተቋርጠዋል። አሁን ላይ የሚሰማው የጦር አውሮፕላኖች ጩኸትና ሚሳኤሎች ድምፅ ብቻ ነው። ተጨማሪ ይዘናል። የቀይ ባህርና የአፍሪካ ቀንድ ስጋት። ይህ ጦርነት ከመካከለኛው ምስራቅ አልፎም ወደ ቀይ ባህርና ወደ አፍሪካ ቀንድ የባህር ዳርቻዎች እየተንከባለለ ነው። የሆርሙዝ ስትሬት መታወክ በቀይ ባህር በኩል የሚደረገውን የንግድ እንቅስቃሴ አደጋ ላይ በመጣሉ ቀጠናው የሀያላን ሀገራት የጦር መርከቦች መተራመሻ ሆኗል። ይህ ሁኔታ በኢትዮጵያና በጎረቤት ሀገራት ጂኦፖለቲካ ደህንነት ላይ የሚኖረው ተጽዕኖ
ምንድነው? ምላሽ አለን። አሜሪካና ሩሲያ በአፍሪካ ቀንድ ላይ ያላቸው ፍክክር እንዴት ያፋፍመዋል የሚለውንም እንመለከታለን። እነዚህና ሌሎች ልብ አንጠልጣይ ዝርዝር መረጃዎችን ከገለልተኛ ወታደራዊ ተንታኞች የተገኙ ዘገባዎችንና የዓለም አቀፍ ሚዲያዎችን ዳሰሳ በሰፊው ይዘንላችሁ ቀርበናል። በመጪው 48 ሰዓታት ውስጥ ዓለም ምን አይነት መልክ ይኖራታል? ኢራን ትንበረከካለች ወይስ አሜሪካ ወደማይወጣለት የጦርነት ማጥ ውስጥ ትገባለች? ሁሉንም በዝርዝር መረጃ አሁን ይዘን ቀርበናል። እስከ መጨረሻው ድረስ አብራችሁን ቆዩ። በሀገር ውስጥም ወደ ትግራይ ቀና ብለን የህወሓትንና በትግራይ ክልል ያሉ የፖለቲካ ፓርቲዎች መብዛት ከሀገር ውስጥ ጂኦፖለቲካ አንጻር እንዳስሳለን። ይህ ኢትዮ ጂኦፖለቲካል ኒውስ ነው። ዜናውን አዘጋጅቼ አብሬያችሁ መቆየው ደግሞ ተስፋ ጥበብ ነኝ። በድጋሚ አብራችሁን ቆዩ። ወደ ትንታኔው አለፍነ። በትግራይ ክልል የፓርቲዎች ቁጥር መበራከትና መከፋፈል በዋናነት ከጦርነቱ ማብቃት በኋላ ከመጣው የስልጣን ክፍተትና በህወሓት ውስጣዊ መከፋፈል ጋር ቀጥተኛ ቁርኝት አለው የሚሉ በርካቶች ናቸው። ለ3 አስርት ዓመታት ክልሉን ብቻውን ሲያስተዳድር የነበረው ህወሓት አሁን ላይ በሁለቱ ጎራ ማለትም በአቶ ጌታቸው ረዳና በዶክተር ደብረጽዮን ገብረ ሚካኤል የሚመራ ቡድኖች በመከፋፈሉ በክልሉ የነበረውን ነጠላ የፖለቲካ ፓርቲ የበላይነት አዳክሞታል። ይህ መዳከም ደግሞ እንደ ባይቶና፣ አሲምባና አክሱማይት ዋላ ያሉ ተቃዋሚ ፓርቲዎች ድምፃቸውን ከፍ አድርገው እንዲሰሙና የራሳቸውን የፖለቲካ አሰላለፍ እንዲፈጥሩ እድል ሰጥቷቸዋል። ይሁን እንጂ እነዚህ ፓርቲዎች አሁን ላይ የጋራ መድረክ መፍጠራቸው ከውስጥ መከፋፈል ይልቅ ከፌዴራል መንግስቱ ጋር በሚደረግ ማናኛውም ድርድር በትግራይ ጉዳይ እኛንን ወሳኝ የሚል የጋራ ግንባር ለመፍጠር የታለመ ስትራቴጂክ ይመስላል። ይህ ውስጣዊ መከፋፈልና የፓርቲዎች መብዛት በአንድ በኩል የዲሞክራሲን ጭላንጭል ተደርጎ ሊወሰድ ቢችልም በሌላ በኩል ግን የክልሉ ድርድር አቅም ክፉኛ ሊጎዳ ይችላል ተብሏል። ፓርቲዎቹ የሀገራዊ ምክክር ሂደቱን የግለሰቦችና የቡድን የስልጣን ምኞት ማረጋገጫ ነው ብለው መፈረጃቸው በክልሉ ጊዜያዊ አስተዳደርና በፓርቲዎች መካከል ያለው ፍጥጫ ያሳያል። ጊዜያዊ አስተዳደሩ ከፌዴራል መንግስት ጋር ተቀራርቦ ለመስራት የሚሞክርበት ወቅት እነዚህ ፓርቲዎች በነቀፌታ መውጣታቸው ህዝባዊ ድጋፍ ለማግኘትና የፕሪቶሪያውን ስምምነት አተገባበር ተከትሎ የሚመጣውን ቀጣይ የፖለቲካ ምዕራፍ ቀድሞ ለመቆጣጠር የሚደረግ ሽኩቻ አካል ነው። በአጠቃላይ የምክክር ኮሚሽኑ አጀንዳ አሰባሰብ በትግራይ ፓርቲዎች ዘንድ ተቀባይነት ማጣቱም አገራዊ ሩቅ የክልሉ ዋና ዋና የፖለቲካ ፓርቲዎች ሳይካተቱ ውጤታማ ሊሆን እንደማይችል ትልቅ ምልክት ሰጥቷል ተብሏል። የፓርቲ መብዛትና በጋራ መቆም የትግራይን የውስጥ ፖለቲካ ወደ አዲስ ምዕራፍ እያሸጋገረው ይገኛልም ነው የተባለው። ይህ ፌዴራል መንግስቱ በክልሉ ካለው ጊዜያዊ አስተዳደር ባለፈ እነዚህ የተበራከቱ የተከፋፈሉ የፖለቲካ ፓርቲዎችን ያካተቱ ጉዞ በመጨረሻው አዳጋች እንደሚሆንም የሚያመላክት ነው ሲሉ ፖለቲካ ፓርቲ መብዛቱ ለትግራይ ክልል ፖለቲካ አደጋ ነው ተብሏል። በመሆኑም ወቅታዊ መዋቅር የትግራይን ህዝብ መሠረታዊ ጥያቄዎች ከመመለስ ይልቅ ለፖለቲካ የበላይነት የሚደረገው ትንቅንቅ ተደርጎ ሊወሰድ ይችላል። በቅርቡ በመካከለኛው ምስራቅ የተከሰተ ወታደራዊ ግጭት አዲስና አስገራሚ ምዕራፍ ላይ የደረሰ ሲሆን በተለይ ኢራን 2 የአሜሪካ ጦር አውሮፕላኖችን መታመጣሏን ተከትለው የቀጠናው ጂኦፖለቲካ ውጥረት ከፍተኛ ደረጃ ላይ ደርሷል። በኤፕሪል 2026 መጀመሪያ ላይ የተከሰተው ይህ ክስተት አንድ ኤፍኢና አንድ ኤቴን የተባለ አውሮፕላን የወደቁ ሲሆን ይህም አሜሪካ ላለፉት 2 አስርት ዓመታት በአየር ላይ የነበራትን ፍጹም የበላይነት የሚፈታተን ሆኖ ተገኝቷል። ይህ ድንገተኛ ኪሳራ በቴህራንና በዋሽንግተን መካከል ያለውን የኃይል ሚዛን ከመቀየሩም በላይ በስተጀርባው የሩሲያ እጅ ስለመኖሩ ሰፊ ግምቶችን አስነስቷል። የአውሮፕላኖቹ መመታት በምን አይነት መሳሪያ ተፈጸመ የሚለው ጥያቄ የበርካታ ወታደራዊ ተንታኞች መነገጃ ሆኗል። ግሎባል ኢንሳይት ጆርናልና መሰል ተቋማት ሩሲያ እጅግ ዘመናዊ የሆነውን ኤስ-500 የአየር መከላከያ ስርዓት ለኢራን በሚስጥር አቅርባ ሊሆን የሚችል ዘገባ ይዘው ወጥተዋል። ጉዳዩ እስካሁን በይፋዊ የደህንነት ምንጮች አልተረጋገጠም። ይሁን እንጂ ኢራን እንዲህ ያሉ ውስብስብ የጦር አውሮፕላኖችን መታመታሏ ከሩሲያ ጋር ያላት ወታደራዊ ትብብር ወደ ላቀ የቴክኖሎጂ ሽግግር ማደጉንና ምናልባትም ሩሲያ አዳዲስ የጦር መሳሪያዎችን በኢራን ምድር ላይ በተግባር እየሞከረች መሆኑን የሚያመላክት ጠንካራ ፍንጭ ተደርጎ ተወስዷል። ይህም ወታደራዊ ሽንፈት ተከትሎ አሜሪካ 48 ሰዓታት የተኩስ አቁም ስምምነት ጥያቄ ብታቀርብም ኢራን ጥያቄውን በይፋ ውድቅ ማድረጓ ዋል ስትሪት ጆርናል ዘግቧል። ቴህራን ይህንን የአሜሪካ የሰላም ጥሪ ውድቅ ያደረገችው ዋሽንግተን ለደረሰባት ወታደራዊ ኪሳራ ፋታ ለማግኘትና ስትራቴጂካዊ
አቋሟን እንደገና ለመቀየስ የጠየቀችው የሽንፈት ሰላም ነው የሚልም እምነት ተጥሎበታል። ይህ በፕሬዝዳንት ትራምፕና በኢራን መካከል ያለው ወቅታዊ ውጥረት መሰረት በማድረግ በርካታ ትንታኔዎች እየወጡ ነው። በተለይ የሆርሙዝ ወሽመጥ ቀውስ፣ የትራምፕ ማስጠንቀቂያና የ48 ስጋትም ዓለምን አስጨንቋል። በመካከለኛው ምስራቅ ያለው የጂኦፖለቲካ ውጥረት ወደ ከፋ ደረጃ ላይ የደረሰ ሲሆን የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሰነዘረው ጠንካራ ማስጠንቀቂያ ዓለም አቀፍ ማህበረሰብን በስጋት ውስጥ ጥሎታል። ፕሬዝዳንቱ የሆርሙዝ የባህር ወሽመጥ በተመለከተ ለቴህራን የሰጡት የ10 ቀናት ጊዜ ገደብ ሲጠናቀቅ 48 ሰዓታት ብቻ የቀሩ ሲሆን በዚህም ውስጥ ኢራን ወሽመጡን ካልከፈተች ሁሉም ነገር ወደ ገሃነም ይቀይራል ሲሉም ዝተዋል። ይህ ንግግር ዋሽንግተን ከዲፕሎማሲያዊ ንግግሯ ወጥታ ወደ ቀጥተኛ ወታደራዊ እርምጃ ለመሸጋገር ዝግጁ መሆኗን የሚያሳይ ግልጽ መልእክትም ተደርጎ ተወስዷል። የሆርሙዝ የባህር ወሽመጥ በዓለም አቀፍ የነዳጅ ንግድ ውስጥ ያለው ስትራቴጂካዊ ፋይዳ ለቀውሱ መባባስ ዋነኛ ምክንያት ሆኗል። በየቀኑ ከዓለም የነዳጅ ፍላጎት ውስጥ 20 በመቶ የሚጠጋው በዚህ ጠባብ የባህር ወሽመጥ ላይ የሚያልፍ መሆኑ የኢራን ወሽመጡን የመዝጋት ሙከራ በዓለም ኢኮኖሚ ላይ ከፍተኛ ቀውስ ሊፈጥር እንደሚችል ይታመናል። ትራምፕ ይህንን መስመር በኃይል ለማስከፈት የወሰኑት ውሳኔ የአሜሪካን ብሔራዊ ጥቅም ከማስጠበቅ ባለፈ በዓለም አቀፍ የንግድ እንቅስቃሴ ላይ ያለውን ተጽዕኖ ለማስቀጠል ያለመ እንደሆነ ፖለቲካ ተንታኞችም ገልጸዋል። ኢራን በበኩሏ ከዋሽንግተን የሚሰነዘርባትን ጫና ሉዓላዊነቷን እንደሚጋፋ በመቁጠር ወሽመጡ ላይ ያላትን ወታደራዊ እንቅስቃሴ አጠናክራ ቀጥላለች። ሆኖም የቀሩት 48 ሰዓታት ለኢራን እጅግ ፈታኝ እንደሚሆኑ ይጠበቃል። የትራምፕ አስተዳደር ከዚህ ቀደም የነበሩትን ስምምነቶች ወደ ጎን በመተው ጠንካራ ወታደራዊ እርምጃዎችን የመውሰድ ልምድ ያለው በመሆኑ ቴህራን ለተራዘመ የጊዜ ገደብ የምትሰጠው ምላሽ የመካከለኛ ምስራቅ የወደፊት ዕጣ ፈንታ ይወስነዋል ነው የተባለው። የአሜሪካ የባህር ኃይል በአካባቢው ከፍተኛ ዝግጅት እያደረገ መሆኑ ደግሞ ሁኔታውን ወደ መጠነ ሰፊ ጦርነት ሊያመራ እንደሚችል ፍንጭ ሰጥቷል። በአጠቃላይ በመጪዎቹ 2 ቀናት ውስጥ የሚወሰዱት እርምጃዎች በዓለም አቀፍ የነዳጅ ገበያና በቀጠናው ድህነት ላይ ከፍተኛ ለውጥ ያመጣል። ዓለም አቀፍ ማህበረሰብ ውጥረቱን ለማርገብ የመጨረሻ ሰዓት የዲፕሎማሲ ጥረቶች ቢያደርጉም የትራምፕ ገሃነም ማስጠንቀቂያ ግን ጦርነቱን ከደጃፍ መድረሱን የሚያመላክት ሆኗል። ኢራን ወሽመጡን በመክፈት ውጥረቱን ታረግባለች ወይስ ወደማይመለስ ወታደራዊ ግጭት ውስጥ ትገባለች የሚለው ጥያቄ ምላሽ ለማግኘት ጥቂት ሰዓታት ብቻ ቀርተዋል። በዚህ ምክንያት በኳታርና በፓኪስታን በኩል ይደረጉ የነበሩ ዲፕሎማሲያዊ ጥረቶች ተቋርጠዋል። ግጭቱ ወደ ከፋ ደረጃ እንዲሸጋገርም በር ከፍቷል። የሰላም ድርድሩ መቋረጥና የጦርነቱ መቀጠል በዓለም አቀፍ ደረጃ በተለይም በነዳጅ ገበያና በቀይ ባህር የንግድ መስመር ላይ ከባድ ስጋት ደቅኗል። የሆርሙዝ የባህር ሰርጥ የውስጥ ማዕከል መሆኑን የነዳጅ ዋጋ በእጅጉ የናረ ሲሆን ይህም በአፍሪካ ቀንድና በኤደን ባህረ ሰላጤ አካባቢ ያለውን የኃይል ፍክክር ይበልጥ እንዲፋፋም እያደረገው ነው። ፕሬዝዳንት ዶናልድ ትራምፕ የአሜሪካን ጥቅም ለማስከበር ጠንካራ እርምጃ እንደሚወስድ ቢዝቱም የኢራን እምቢተኝነትና የሩሲያ ድጋፍ ግጭቱን ወደማይታወቅ አቅጣጫም እያመራው ይገኛል። በመጨረሻም ለመውጫ አዳዲስ ሰበር መረጃዎችን ባጭሩ እናስደምጣቸው። ዛሬ ሚያዝያ 26 ቀን 2018 ዓ.ም መካከለኛው ምስራቅ ያለው ወታደራዊ ውጥረት እጅግ አሳሳቢ ደረጃ ላይ ደርሷል። የኢራን ጦር ተጨማሪ የሚሳኤል ጥቃቶችን ሊሰነዝር እንደሚችል ማስጠንቀቂያ የሰጠ ሲሆን አዲስ ጸረ አውሮፕላን መከላከያ ስርዓት በመጠቀም የአሜሪካ ተዋጊ ጀቶችን መቶ መጣሉ ተረጋግጧል። በሌላ በኩል የእስራኤል ጦር በደቡብ ሊባኖስ የሚያደርገውን የምድር ወረራ መስፋፋቱን ተከትለው በጢሮስ በሚገኝ ሆስፒታል ላይ ጉዳት መድረሱ ታውቋል። ምንጩ አልጀዚራና ሮይተርስ ናቸው። በጋዛ እየተካሄደ ያለው ጦርነት ያስከትለው ሰብአዊ ቀውስ አሁንም እየተባባሰ ይገኛል። ባለፉት ጥቂት ሳምንታት ውስጥ ብቻ ቢያንስ 3300 ሰዎች መገደላቸውንና ከ4.3 ሚሊዮን በላይ ዜጎች መፈናቀላቸውን የዓለም ጤና ድርጅት መረጃ ያሳያል። ይህ ቀውስ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ መናር ያስከተለ ሲሆን በዚህ ምክንያት ሴኔጋል የሚኒስትሮቿን የውጭ አገር ጉዞ ለማገድ ተገዳለች። በተመሳሳይ ዜና በሩሲያና ዩክሬን ጦርነት በዩክሬን የገበያ ቦታ ላይ በደረሰ ጥቃት 5 ሰዎች ሕይወታቸው ማለፉ ተዘግቧል። ምንጫችን አልጀዚራና ሮይተርስ ነው። ከአሜሪካ ወገን በኢራን ተመታ በወደቀችው ተዋጊ ጀት ውስጥ የነበረው አንድ አሜሪካዊ ፓይለት ለመፈለግ አደገኛ የሆነ የፍለጋ ስራ እየተከናወነ ይገኛል። በፖለቲካው ረገድ ደግሞ ፕሬዝዳንት ዶናልድ ትራምፕ ዝነኛውን የአልካትራዝ
እስር ቤት መልሶ ለመክፈት $152 ሚሊዮን በጀት መጠየቃቸው አነጋጋሪ ሆኗል። ምንጩ ቢቢሲ ነው። ከኢኮኖሚና ስትራቴጂ አንጻር ሲታይ በኢራን ጋር ያለው ጦርነት የትራምፕ አሜሪካ ትቅደም ፖሊሲና የአሜሪካ ፋብሪካዎች ክፉኛ እየተጎዱ መሆናቸው ተመላክቷል። በተያያዘ የእስራኤል ፓርላማ ለመከላከያ ወጪ ከፍተኛ ትኩረት የሰጠ $271 ቢሊዮን በጀት ማጽደቁ ተገልጿል። ይህ በቀጠና ያለውን ወታደራዊ ዝግጅት ይበልጥ የሚያጠናክር እርምጃ ተደርጎም ተወስዷል። ዘገባው የዘ ኢኮኖሚስት ነው። የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን አብራችሁን ስለቆያችሁ ከልብ እናመሰግናለን። ይህ ኢትዮ ጂኦፖለቲካል ኒውስ ነው። ሀገር አቀፍና ዓለም አቀፍ ጂኦፖለቲካል ትንታኔዎችን በየሰዓቱ ለእናንተ ይዘን ቀርባለን። ተወዳጁን እጅግ የምታተርፉበት ሚዲያ ነው። ላይክ አድርጋችሁ መረጃውን በማድመጥ ለሌሎች እንዲደርሱ አድርጎ ሰብስክራይብ ማድረግና ማስደረግ ለዚህ ዩቲዩብ ቻናል ከፍተኛ ድጋፍ ነውና ይህን ለምታደርጉ አድማጭ ተመልካቾቻችን ምስጋናችን ከልብ ነው። በሌላ ሰዓት በሌላ ዜና ትንታኔ ድጋሚ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ እንዲበዛ ተመኘን። ሰናይ አዳር።